አርዕስተ ዜና የቅድስት ቤተክርስቲያን ስርዓትና አገልግሎት ከመቼውም ጊዜ በላይ በአሁኑ ወቅት ከፍተኛ ትኩረት ሊሰጠው እንደሚገባ ሊቃውንተ ቤተክርስቲያን አሳሰቡ። ቅድስት ቤተክርስቲያን ሕጸጽ የሌለበት ትምህርቷን ለማስተላለፍ አርቶት ላይ ትኩረት ሊደረግ እንደሚገባ ተገለጸ። ኦርቶዶክሳዊ የመዝሙር አገልግሎት እንዲስፋፋና ያሉ ችግሮች እንዲስተካከሉ በማህበረ ቅዱሳን የዜማና ኪነ ጥበብ ማዕከል ጠንካራ ስራ እየተሰራ መሆኑ ተነገረ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊው የዕለተ ረቡዕ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ ማድረግ ነው የሚሆነው። ከዜናዎቹ ጋር አብራችሁ ነው። የቅድስት ቤተክርስቲያን ስርዓትና አገልግሎት ከመቼውም ጊዜ በላይ በአሁኑ ወቅት ከፍተኛ ትኩረት ሊሰጠው እንደሚገባ ሊቃውንተ ቤተክርስቲያን አሳሰቡ። የቅድስት ቤተክርስቲያን አሁናዊ ሁኔታ በሊቃውንት አንደበት እንዴት ይገለጻል ሲል ባልደረባችን ናኦም ገብረ ኪዳን በዝክረ ኒቂያ ጉባኤ ላይ ተገኝቶ አስተያየቶችን ሰብስቧል። በተከታይነት ያቀርበዋል። መናን ቤተክርስቲያን አልተገናኙ ገለጻው ቤተክርስቲያን የምትባለው የመናን ህብረት አይደለች። ስለዚህም ቤተክርስቲያንና ምእመናን አልተገናኙ በጣም ተራርቀዋል። ይህ መራረቃቸው ደግሞ በምን ያሳያል? ቀጥታ ምእመናኑ የውጭ አካል ናቸው ከቤተክርስቲያን። አገልጋይ የሚባለው ደግሞ የውስጥ ተብሎ ይታሰባል። የውስጥ የሚባለውና የውጭ የሚባለው ህዝብ ነው ያለው ታውን። ምእመናንም የውስጥ መሆን መቻል አለበት። አሳታፊ መሆን አለበት አገልግሎቱ። አሁን ያለው አሳታፊ ያለ መሆኑ ደግሞ ምን አመጣ? ምእመናኑ የነሱ እንዳልሆነች እንዲቆጥሩ የሚያደርግ ነገር እየመጣ ነው ማለት ነው። ከዛ በኋላ እሱ እንዳልሆነች ሲቆጥር ደግሞ ስርዓተ ክርስቲያን መጠበቅ አይችልም። የራሱ አይደለም። ስለዚህ አንድ ሰው ቤቱን የሚንከባከበው የራሴ ነው ብሎ ሲያስብ ሐሳብ ሲሰጥበት አሳታፊ አገልግሎት ሲኖር ነው። ስለዚህ አሁን ምእመናን ቤተክርስቲያን ላይ በቃ ፐርሰንት አውጡ ከማለት ውጭ ከስጡ ከማለት ውጭ በሌላ አገልግሎት ላይ እስኪ አስተያየቱን ምን አይነት አመራር እንዲኖረን ምን አይነት አስተዳደር እንዲኖረን ያስፈልጋል የሚለው ነገር ተጠያቂዎች አይደሉም ምእመናን። ከዛ በየቤቱ ግን አስተያየት ይሰጣል ለራሱ። በየቤቱ ግን እንዲህ ቢያረው ያለ ጳጳሱን ይነቅፋል፣ ቄሱን ይነቅፋል፣ ሰባኪውን ይነቅፋል፣ ዘማሪውን ይነቅፋል። ስለዚህ ይሄንን ግን ከመንቀፍ ይልቅ ወደ ማዕከላዊ ሐሳብ ማምጣትና አንድ አድርጎ አስተዳደራዊ የዘመነ ተቋም መፍጠር ይቻላል። ስርዓተ ምንኩስና በተመለከተ ትልቁ ችግር አሁን እውነት ለመናገር ማለት ነው ምንኩስና ላይ አሁን የገዳማቱ ህግ አይደለም ትልቁ ችግር ያለው። የገዳማቱ ህግ ሳይሆን የምንኩስና ፊልድ የሥራ ፊልድ ሆኖ እየመጣ ነው ያለው። አስተዳደር ላይ ሁለት ነገር ነው የሚታየው። አንደኛ የበላይነት ወይ በበላይነት አብዛኛው ነገሮችን የመቆጣጠር አምባገነናዊ አስተዳደሮች የሚታዩባቸው አካባቢዎች አሉ። ለምሳሌ አንድ አካል ላይ ብቻ ፍላጭ ቆራጭ ሆኖ ሌሎችን ባለማወያየት የሚሰሯቸው ስራዎች በተለይ በበታች ያሉ አካላትን ባለማማከር ምእመናንን ምንም አያውቁም፣ ምንም አያደርጉም፣ ምንም አያመጡም በማለት የክርስቲያን አገልጋዮች ዲያቆናትን ካህናትን ደግሞ ምንም አይደሉም ስልጣኑ በበላይ የኔ ነው በማለት የሚሰሩ ስራዎች ቤተክርስቲያን ላይ ብዙ አገልጋዮች እንዲያኮርፉ ምእመናንም ከቤተክርስቲያን እንዲያፈነግጡ እንዲወጡ ያድርጓቸው። ምክንያቱም ተግባራዊነት ስለሌላቸው ነው። ሁለተኛ ደረጃ ላይ ይሄ ከአምባገነን ቀጥሎ የሚታየው መዋቅሮቹ የሞቱ መሆናቸው። ጠቅላይ ቤተ ክህነት ላይ ያሉ እያንዳንዳቸው ብዙ መምሪያዎች አሉ። እያንዳንዳቸው ከላይ ያሉ መምሪያዎች ከታች ያሉ መምሪያው ጋር ያለ መናበብ ከታች በሀገረ ስብከት ደረጃ ያለው የመምሪያው ኃላፊን ጠቅላይ ቤተ ክህነት ላይ ያለው መምሪያ ኃላፊ አያውቁም በእርግጠኝነት ነው። እታች ያለውም የራሱ የመምሪያው ኃላፊ ማን እንደሆነ አያውቁም። በወረዳ ደረጃ ያለውንም አያውቁም፣ አይተዋወቁም እርስ በርሳቸው። ምክንያቱም ይሄ ለምንድን ነው? መዋቅሩ የሞተ በመሆኑ ስራ ስለሌላቸው። አንድ ደብር ላይ የሚሰጠው የአገልጋይ መብዛት በራሱ ለቤተ ክርስቲያን ትክክል አይደለም። ምን አይነት ነው? ዝም ብሎ የተቋም የድርጅት አይነት ስራ ነው እየተሰራ ያለው። ተቀጣሪ ነው ያለው። ተቀጣሪ በበዛ ቁጥር ደግሞ ሊሆን ይችላል። ቤተ ክርስቲያን ድርጅት እንጂ መንፈሳዊ ዓለም አይደለችም ማለት ነው። ባለቤት ነው መፈጠር ያለበት። ስለዚህ አሁን ቄሱም ተቀጣሪ ነው፣ ጳጳሱም ተቀጣሪ ነው፣ መነኩሴውም ተቀጣሪ ነው፣ ዲያቆኑም ተቀጣሪ ነው፣ ሰባኪውም ዘማሪውም ተቀጣሪ ነው። ባለቤቱ ማን ነው? ባለቤቱ ደግሞ ምእመን ነበር መሆን የነበረበት እንዳንል ከመመናን ቀድሞ ባለቤት መሆን የነበረበት አባት ተቀጣሪ ሆኗል። ስለዚህ እነሱ የጣሏትን ማን ያነሳል? ስለዚህ ትልቅ የጎላ ችግር ነው፣ በጣም የጎላ ማለት ነው። ቅድስት ቤተክርስቲያን ሕጸጽ የሌለባት ትምህርቷን ለማስተላለፍ አርቶት ላይ ትኩረት ሊደረግ እንደሚገባ ተገለጸ። ዝክረ ኒቂያ ላይ በቀረበው ጥናታዊ ጽሑፍ ሊቃውንተ ቤተክርስቲያን የአርቶት ድርሻቸው ትልቅ መሆኑን በመገንዘብ ሊሰሩ እንደሚገባ በአጽንኦት ተገልጿል። ዲያቆን ኤርሚያስ ደባሱ አንደኛው ርቱ የሆነውን ወይም ርቱ ሆኖ የተገኘውን የተረከብነውን የተቀበልነውን ሁሉ እንከን ሳይገኝበት ርቱ እንደሆነ
መጠበቅ ነው፣ ማስተላለፍ ነው። ሁለተኛው ሰዎች በተለያየ ምክንያት ርቱ የሆነውን በማጣመም ሰውን ለማሳሳት ከአማናዊው አምላክና አምልኮ ለመለየት ከጥንተ ጠላት ዲያብሎስ ጥንተ ጠላት ያው ዲያብሎስ ነው ተልእኮ ወስደው ቢቻል በቀጥታ የተቀመጠውን በማጣመም ባይሆን ትርጉሙን አመለካከቱን በማዛባት ለማዛባት ሙከራ ሲደረግ ሙከራውን የማክሸፍ የአርትዖት ተልእኮ ኦርቶዶክሳዊነት ነው። ዝክረ ኒቅያ በተሰኘው ሀገር አቀፍ ሊቃውንት ጉባኤ ላይ አርትዖትን በተመለከተ ጥናታዊ ጽሑፍ ያቀረቡት መምህር ዳንኤል ሰይፈ ሚካኤል የቅድስት ቤተክርስቲያንን ሕጸጽ የሌለበት ትምህርት ለማስተላለፍ አርትዖት ላይ በትኩረት ሊሰራ እንደሚገባ ገልጸዋል። የሃይማኖትን ቅድስና፣ የሃይማኖትን ንጽህና፣ የሃይማኖትን ርትዓት ለመጠበቅ አርትዖት ያስፈልጋል። እንደተጠበቀች እንድትኖር ሃይማኖት የሃይማኖትን ክብሯን እንዳያሳንሱ የሃይማኖትን ክብር ራሷን በተለይም አሁን ላይ ቅድስት ቤተክርስቲያንን የሚገዳደርና ስህተት አስተምሮችን የሚያራምድ ትውልድ በስቷል ያሉት መምህሩ ሊቃውንተ ቤተክርስቲያን የአርትዖት ድርሻቸው ትልቅ መሆኑን በመገንዘብ ሊሰሩ እንደሚገባም በአጽንኦት ገልጸዋል። በእንዲህ ያለ ክስተት ሊቃውንት የመሪነት ድርሻ እገሌ ጥርስ የለው ምናምን ምንለው ሳይሆን የመሪነት ድርሻን መወጣት አለበት። ትውልዱ ድንበር ጣሽ ሆኗል፣ ዋልታ ነቅናቂ ሆኗል፣ መሰረት ፈንቃይ ሆኗል፣ ገፍታኤ ትውፊት ሆኗል። ትውፊትን የሚገፋ ሆን ብሎ ተደራጅቶ እናጥፋው ይሄን ትውፊት ብሎ ትውፊት የሚያጠፋ ትውልድ ሆኗል። በግልጽ እንረዳ፣ በትክክል እንየው። ያንን መረዳት የዚህ ላይ መሪ የምንጠብቅበት ሳይሆን መሪ የምንሆንበት ወቅት ነው። በተጨማሪም ቅድስት ቤተክርስቲያን ተቋማዊ በሆነ መልኩ ትኩረት ሰጣ ከታች እስከ ላይ ድረስ ልትሰራበት እንደሚገባም በቀረበው ጥናታዊ ጽሑፍ አመላክተዋል። ቅድስት እናት ቤተክርስቲያን ለዚህ ትልቅ ተልእኮ ክብርና ቦታ መስጠት ይገባናል። ተቋማዊ ማድረግ አንደኛ በመንበረ ፓትርያርክ ስር፣ በቅዱስ ሲኖዶስ ስር፣ በጠቅላይ ቤተ ክህነት በመላው ቤተክርስቲያን ተጠያቂ ሊቃውንትን በተለየ ሁኔታ በተለየ አኳኋን በተለየ ስልት በተለየ ዘዴ እያሰባሰቡ ይህን ስራ መስራት ያስፈልገናል። ለራሳችን በጉባኤ ቤቶች፣ በምስክር የአብነት ትምህርት ቤቶች፣ ከፍተኛ ትምህርት ቤቶች፣ በአህጉረ ስብከት፣ በታላላቅ ተቋማት ሊቃውንት በየዓመቱ አንድ ጊዜ እንደዚህ ባለ ሁኔታ እየተገናኙ የአርትዖት ስራን የልዩ ሁኔታ ርዕስ አድርገው ምክክር እንዲያደርጉ ማመቻቸት ያስፈልጋል። ኦርቶዶክሳዊ የመዝሙር አገልግሎት እንዲስፋፋና ያሉ ችግሮች እንዲስተካከሉ በማህበረ ቅዱሳን የዜማና ኪነ ጥበብ ማዕከል ጠንካራ ስራ እየተሰራ መሆኑ ተነገረ። ማዕከሉ ለግቢ ጉባኤያትና ለሰንበት ትምህርት ቤቶች በጉዳዩ ዙሪያ ልዩ ልዩ ስልጠናዎች እየሰጠ እንደሚገኝ ተገልጿል። ተመስገን ፍቃዱ ዝርዝር አለው። በግቢ ጉባኤያትና በሰንበት ትምህርት ቤቶች ያለው ኦርቶዶክሳዊ የመዝሙር አገልግሎት እንዲስፋፋና ያሉ ችግሮች እንዲቀረፉ ለአባላቱ ስልጠናውን በመስጠት ላይ መሆኑን በማህበረ ቅዱሳን የዜማና ኪነ ጥበባት ማዕከል ተገልጿል። በስልጠናውም ዘርፈ ብዙ ውጤቶች መገኘታቸውን በማህበረ ቅዱሳን የዜማና ኪነ ጥበባት ማዕከል አገልጋይ ቴዎድሮስ በለው ተናግረዋል። ዝማሬውም እንዲበላሽ ያደረገው ደግሞ ስለ መዝሙር መንፈሳዊነት ትልቅ ጸጋነት አለማወቅ ነው። ስለዚህ ቀድሞ ለሰንበት ትምህርት ቤቶችም ለግቢ ጉባኤያትም የሚሰጠው ስልጠና መዝሙር ምንድነው? አገልጋዩ ምን መሆን አለበት? እኔ አሁን ለማሰልጠን በሚሄድባቸው ቦታዎች የተወሰነ የመከታተያ ነገሮች አድርጌ ያውቃለሁ። በጣም ጥሩ አመርቂ የሆነ በተለይ ደግሞ ተደጋግሞ ስልጠናው በተለያየ መንገድ ቢሰጥ ሊቀየር በሚችል ሁኔታ አጋዥ ሆኖ አግኝተናል ስልጠናው ማለት ነው። ማዕከሉ ስልጠናውን በሚሰጥ ወቅት ያጋጠመው ከሚገኙ ተግዳሮቶች መካከል አንዱ የአመለካከት ልዩነቶች መኖራቸውን በማህበረ ቅዱሳን የዜማና ኪነ ጥበባት ማዕከል ምክትል ኃላፊ ፈቃዱ ምህረቴ ተናግረዋል። ጠቅላይ ቤተ ክህነት ከምንለው ጀምሮ ይሄን ዘርፍ እንደ ትንሽ ነገር ነው የሚያየው። ግን በርካታ የምንፍቅና ስራዎች አሁን መድረክ ላይ ከሚሰበኩት ይልቅ በመዝሙር ያሉትን ብናያቸው በጣም ብዙ የኛ ያልሆኑ በዓላት ከእንቅስቃሴ ጋር ከምናምን ጋር እየመጡ ያሉት በዚህ ዘርፍ ነው። ያንን አይቶ ባለቤት ሆኖ በር የሚዘጋ አካል አላየውምና ተግዳሮቶቹ አብሮ ለመስራት ምንም ያለው የሚመጣው ያመለካከት ልዩነቶች አሉ ያስባሉ። ብዙ ጊዜ ይሄን ዘርፍ ለህፃናት የመተው ግን ትውልድ የሚያፈራበት ተተኪ ሰዎች ምናመጣ ባላላማ ትውልድ ማፍራት ካስፈለገ ይሄን ዘርፍ በሚገባው መምራት ያስፈልጋልና በዛ ልክስ እንደው ስልት አውጥቶ የመምራትና የማገናኘት ጉዳይ ላይ ክፍተት ይታየኛል እንደኔ። በቀጣይ በልዩ ልዩ የሀገሪቱ ቋንቋዎች መንፈሳዊ መዝሙርን ተደራሽ ለማድረግ ስለታቀዱት ስራዎችም አንስተዋል። ሁሉም ሰዎች በሚናገሩት በሚሰሙት ቋንቋ ስብከተ ወንጌል ሊያገኙ ይገባል የሚለውን ሐሳብ ይዞ ከ52 ቋንቋዎች በላይ በማዕከላት አማካኝነት ተለይተው ወደ እንቅስቃሴ ጀምረናል። እንግዲህ አማርኛን ግዕዝን ጨምሮ ወደ 17 አካባቢ የሚሆኑ ቋንቋዎች ኦልሞስት ለህትመት በቅተዋል። በቅርብ ደግሞ እንግዲህ ከተቻለ ሌሎች በርካቶችን ወደ ህትመት የማምጣት ስራዎች አሉ።
ከቅርብ ጊዜ ወዲህ የቅድስት ቤተክርስቲያንን ማዕከላዊነት ያልጠበቁ ተግባራት እየተበራከቱ መምጣታቸው በአገልግሎቱ ላይ ዘርፈ ብዙ ችግሮች እያስከተለ መሆኑ ተገለጸ። ይህ የተባለው በተካሄደው ዓለም አቀፍ የዝክረ ኒቂያ ጉባኤ ላይ በንቡረ እድ ኤልያስ አብርሃ በቀረበ ጥናታዊ ጽሑፍ ላይ ነው። ቤተማርያም ተምትሜ ዝርዝር አሰናድቶልናል። የዝክረ ኒቂያ የሊቃውንት ጉባኤ ላለፉት 3 ቀናት ሲካሄድ የቆየ ሲሆን በዛሬው ዕለት ተጠናቋል። በጉባኤው በንቡረ እድ ኤልያስ አብርሃ ማዕከላዊና ኢማዕከላዊ አሰራር ላይ ያተኮረ ጥናታዊ ጽሑፍ የቀረበ ሲሆን ማዕከላዊ ያልሆነ አሰራር ምን ማለት እንደሆነ በጥናታቸው ዳሰዋል። ያልተማከለ አሰራር ወይም ኢማዕከላዊ አሰራር ማለት ቃሉ እንደሚያመለክተው ነገሮች በአብዛኛው ወደ ታች ወርደው የሚሰሩበት ስልጣን የማስፈጸም ስልጣን ወደ ታች የሚወርድበት አሰራር ማለት ነው። ያልተማከለ አሰራር ላዩ ሲታይ ነፃነትንና በራስ የመወሰን እድልን ቢያጎናጽፍም ብዙ ችግሮችን የማስከተል እድልም አለው፣ ችግርም ያስከትላል። በጠባዩ ማዕከላዊ አሰራርን በማዳከም መደማመጥንና መናበብን ይቀንሳል። በውጤቱም ብዙ ስህተቶች እንዲፈጠሩ ያደርጋል። ያልተማከለ አሰራር በልዩ ጥበብና ትዕግስት ካልተመራ ወደማይታረቅ ቅራኔ ሊያደርስ ይችላል ነው። ንቡረ እድ ኤልያስ አክለው ማዕከላዊ አሰራር መኖሩ ቅድስት ቤተክርስቲያን ለምትሰጠው አገልግሎት ያለውን ጠቀሜታ ገልጸዋል። ማዕከላዊነት ደግሞ ይህ አሰራር ከጥቂት ነገሮች በቀር አብዛኛውን ስራ በማዕከል ተቃራኒው ነው። ይሄ ደግሞ እንደገና ሁሉም ነገር በማዕከል ወደ ላይ በላይኛው አካል ወይም መዋቅር ወይም ባለስልጣን እየታወቀ እየተፈቀደ የሚደረግ ላይኛው አካል ካልወሰነ ካልፈቀደ ካላወቀ በስተቀር በታችኛው በኩል ብዙም የሚሰራ ነገር አይኖርም። የዚህ ባሳለ ሙሉ በሙሉ ማለት አይደለም፣ አመዛኙ ማለት ነው። አመዛኙ በላይ ይሆናል፣ ያኛው አብዛኛው በታች ይሆናል። ይሄ ደግሞ እንደገና ተገላቢጦች ነው፣ የዚህ አግልባጭ ነው። ስለዚህ በስርዓቱ አብዛኛው የትግበራ ውሳኔዎች በማዕከል እየተወሰኑና ይሁንታን እያገኙ ስለሚከናወኑ ጥቅሞቹ ያመጣል። ስህተትና ጉድለት በእጅጉ ይቀንሳል። ምክንያቱም ማዕከላዊነት ስለጠበቀ ስህተትም ጉድለትም ይቀንሳል። በመጨረሻም በጥናታቸው መፍትሄ አመላካች ናቸው ያሏቸውን ነጥቦች ያስቀመጡ ሲሆን ቤተክርስቲያን በአሰራሯ የትኛውን ልትጠቀም እንደሚገባም ጠቁመዋል። ከላይ ለማየት እንደተሞከረው የተማከለና ያልተማከለ አሰራር የየራሱ የሆነ ጠቃሚና ጎጂ ነገሮች እንዳሉት ተመልክተናል። ይሁን እንጂ ከሃይማኖት አንጻር የተማከለ አሰራር የተሻለ ውጤት እንዳለው ተገንዝበናል። የተማከለ አሰራር ውጤታማ ነው። በመሆኑም ጎጂ አጋጣሚዎችን በጥበብና በብልሃት በትዕግስትና ፈጣን ማስተካከያ በመስጠት ከተሰራበት የተማከለ አስተዳደርና አሰራር ማስቀጠሉ ለቤተክርስቲያናችን ሃይማኖትና ስርዓት መጠበቅ አዋጭ ይሆናል። ቅድስት ቤተክርስቲያንን ባላቸው ዕውቀት የሚያገለግሉ ዶግማና ቀኖናዋ እንዲጠበቅ ልዕልናዋን ጠብቃ ከትውልድ ወደ ትውልድ እንድትሻገር የሰንበት ትምህርት ቤቶች ድርሻ የጎላ ነው። ሰንበት ትምህርት ቤት አባላቱን በተደራጀ መዋቅራዊ አንድነት ወጥ የሆነ የትምህርት ስርዓት በመዘርጋት መተግበር ከጀመረ ሰነባብቷል። ይህ ስርዓተ ትምህርት ውጤቶችን እያስገኘ መሆኑን የዓለም አቀፍ የሰንበት ትምህርት ቤቶች አንድነት ስርዓተ ትምህርት አስተባባሪ መምህር ሚኪያስ ቸርነት ይናገራሉ። ሰዎች ለሰንበት ትምህርት ቤት ይሰጡት የነበረውን ኢሜጅ ምልከታ እንዲቀይር አድርጓል። በአባል ደረጃስ የመጣው ውጤት ምንድነው ካልን በህይወታቸው ቤተክርስቲያንን ለማወቅ ያላቸውን ነገር የበለጠ እንዲገፋ አድርጎታል። ስለዚህ ቤተክርስቲያን የበለጠ እንዲያውቋት፣ ቤተክርስቲያን የበለጠ እንዲቀርቧት አድርጓል። መምህር ሚኪያስ ግዛቸው አክለውም ስርዓተ ትምህርቱ በትግበራው ላይ ከፍተኛ ክትትል መደረጉ ለውጤቱ ማገዙን አንስተዋል። በአመቱ መጀመሪያ ለሁሉም ሀገረ ስብከቶች የሚበተን ትምህርት መቼ ይጀምራል? የመጀመሪያ ሴሚስተር ትምህርቶች ምን ይሆናሉ? የመጀመሪያ ሚድ ፈተና መቼ ይሆናል? ማጠቃለያ ፈተና መቼ ይሆናል? የማስተግበሪያ ሰነድ የመጀመሪያ ዝግጅት የምናደርገው እሱን ነው። ሀገረ ስብከቶች እሱን ወስደው እንደየሀገረ ስብከታቸው ነባራዊ ሁኔታ የሀገረ ስብከት አንድነቶች ትግበራውን በዛ የሚከታተሉ ነው የሚሆነው። በየመሃሉ በየሴሚስተሩ የትግበራ ክትትሎች እናደርጋለን። የትግበራ ቅጾችን በመላክ ምን ያህሉ እየተገበረ ነው፣ እንዴት እየተተገበረ ነው፣ ያጋጠሙ ተግዳሮቶች ምንድናቸው፣ በምን መልኩ ነው ሊቀረፍ የሚገባው የሚለውን እነሱን በሂደት እየወሰድናቸው እየሄድን የምናስኬዳቸው ነገሮች አሉ። ይሁን እንጂ በአንዳንድ ሀገረ ስብከት ላይ ወቅታዊ በሆኑና በሰላም እጦት ምክንያት ለስርዓተ ትምህርቱ ትግበራ ተግዳሮት መግጠሙን አንስተዋል። የመጀመሪያው ተግዳሮት የሚሆነው ግንዛቤ ነው።
የግንዛቤ እጥረት ነው። አሁን የግንዛቤውን እጥረት በመቅረፍ አንድነቱ በተለያየ ጊዜ የግንዛቤ መፍጠሪያ ስልጠናዎችን በተለያዩ አማራጮች በተለያዩ ሁኔታዎች እየሰጠ ይገኛል። ሌላው ትግበራው ላይ ትንሽ ደከም ያሉብን ሀገረ ስብከቶች አሉ። እነዚህ ወቅቱ ካመጣው ፈተና አንጻር ከሰላም እጦት አንጻር እነዚህ ጉዳዮች ለስርዓተ ትምህርቱ ትግበራ እንቅፋት ይሆነባቸዋል። በዛሬው ዕለት የተጠናቀቀው ዝክረ ኒቂያ ጉባኤ የቤተ ክርስቲያን ስብራት የሚጠግን መሆኑን የጉባኤ ተሳታፊዎች ተናገሩ። በጉባኤ የተሳተፉ ሊቃውንትን ያነጋገረው ባልደረባችን ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቶልናል። ጉባኤ ዝክረ ኒቂያ የሚባለው ይህን ጉባኤ ከጠበቅኩት በላይ ካሰብኩት በላይ ነው ሆኖ ያገኘሁት። ምክንያቱም የቤተ ክርስቲያኒቱን ስብራት የሚጠግን እንዲሁም ደግሞ በቤተ ክርስቲያን ዙሪያ ወይም በሃይማኖት ዙሪያ የነበረውን ብዥታ የሚያጠራ ለምእመናንም ትልቅ ተስፋ የሚሰንቅ ጉባኤ ሆኖ ነው ያገኘሁት። በዛ በመጽሐፍ ስንመለከት የነበረውን ዛሬ እንግዲህ ዝክረ ኒቂያ ብለው እንደተባለ ሁሉ ልክ ዝክረ ኒቂያ ነው። ምክንያቱም የሌሉ ምሁራን የሉ ሁላቸው በቲክቶክም በሚዲያ ምንናቸው ምሁራን ሁላቸው እዚህ ነው ያሉ። ይሄ ደግሞ ትልቅ ድል ይነሳል ብለን እናስባለን ማለት ነው። ትልቅ ውይይት እየተደረገበት ነው። በመገናኘታችን ምሁራን ሁሉ ተደስተው ከልባቸው ያለውን እያወጡ እየተናገሩ ነው። ስለዚህ ከዛሬ ጀምሮ ይሄ ጉባኤ ከቀጠለና ይሄ ንግግር የመወያየት ከቀጠለ ትልቅ ድል ይዞ ይመጣል ብዬ አስባለሁ ማለት ነው። ይህንን የተነጋገርንበትን በትልቅ ጊዜ ሰጥተንና በጣም በሰከነ መንፈስ በመደማመጥ ብዙ እውቀት ያላቸው ሰዎች በዘመናዊም ከመንፈሳዊም እውቀት ያላቸው በጣም በጠነከረ መልኩ ነው የተነጋገርንበትና ይህን የተነጋገርንበትን ብሎ በወሬና በአየር ላይ መቅረት እንደሌለበት ነው ቅዱስ ሲኖዶስም ተቀብሎ እንዲያጸድቀውና ጥሩ የሆኑ ቤተ ክርስቲያናችን ለወደፊት የሚጠቅምና እዚህ ጉባኤ የተገኘው በእውነት ብዙ ታላላቅ ንግግሮችና ታላላቅ መረጃዎች የተገኙበት ስለሆነ በጣም ይህንን ማጠናከር ያስፈልጋል። ይሄ ጉባኤው ቀጣይነት ቢኖረው በአንድ ጊዜ ብቻ ባይወሰን በሶስት ቀን ብቻ ባይወሰን በጣም ደስ ይለኛል። እንደኔ በቃ ቀጣይነትም ቢኖረው ቀጣይም እንደዛው ሊቃውንት አባቶች ሊቃውንት መምህራን የጉባኤ አባቶች ተሰብስበው እንደዚህ ቢሆን ተደጋጋሚ ነገር ቢሆን የቅድስት ቤተክርስቲያን ችግር ይፈታል ብዬ አምናለሁ። ይህ ጉባኤ በእውነት የሊቃውንት ጉባኤ በየዓመቱ ቢቀጣይ ቢሆን፣ ሁለተኛ ደግሞ በእውነት በየሀገረ ስብከቱ የሊቃውንት ጉባኤ ቢቋቋም ይህንን እመኛለሁ። ቢሆንም ለቤተክርስቲያኒቱ የሚጠቅም ነው። ቀጣይነት እንዲኖረው ምእመኑን መርዳት አለበት። እዚህ የመጡት ሊቃውንቶችና እዚህ የመጡት ምሁራኖች ለዕለት ምትኝታ ያስፈልጋቸዋል፣ ለዕለት ጉርስ ያስፈልጋቸዋል። ይህንን ደግሞ ማህበረ ቅዱሳን ተቀብሎ እዛ አዳራሽ ላይ ምኝታ የሌላቸውን እና ዕለት ጉርስ የሌላቸውን ተቀብሎ ሊቃውንቶችን እያስተናገደ ይገኛል ማለት ነው። ማህበረ ቅዱሳንም ማቀፍ አለበት፣ ምእመኑም ማቀፍ አለበት። ክቡራንና ክቡራት ተመልካቾቻችን እንደሚታወቀው እንግዲህ በቅድስት ቤተክርስቲያናችን ታሪካዊ የሆነው ዝክረ ኒቂያ ጉባኤ በዛሬው ዕለት ተጠናቋል። ባልደረባችን አየለ ስራኒ የቀን ውሎ ምን ይመስላል ሲል ጉባኤውን ተከታትሎት እዚህ ስቱዲዮ ተገኝቷል። ከሱ ጋር ቆይታ እናደርጋለን። እንኳን ደህና መጣህ አየለ። እንኳን ደህና ቆየኝ። ጥሩ እንግዲህ ተጠባቂው ዝክረ ኒቂያ ጉባኤ ሲካሄድ ቆይቶ በዛሬው ዕለት መጠናቀቁ ይታወቃልና እንደው ጉባኤው ላይም ተሳትፈሃልና በተለይም ሀገራችን አሁን ያለችበት ነባራዊ ሁኔታ ይታወቃልና ሲጠበቁ የነበሩ ሊቃውንቶች ተሰብስበዋል ለጉባኤ ላይ እንደው ምን ታዘብክ? ከሱ እንጀምር። አዎ እጅግ በጣም ደስ በሚያሰኝ ሁኔታ ያው በሀገራችን ውስጥ ልዩ ልዩ ችግሮች ያሉባቸው አካባቢዎች ሳይቀር ሊቃውንቶች ተሰብስበው በቤተክርስቲያን ጉዳይ የቤተክርስቲያን ጉዳይ አገብሯቸው እዚህ ተገኝተው እየመከሩና በተለይም እየተነሱ ባሉት ሐሳቦች ላይ የራሳቸውን ሐሳብ ቤተክርስቲያናዊ ከትናንት እስከ ዛሬ ቤተክርስቲያን ያለፈችበት መንገድ እንደ ሊቃውንቱ ምን ትመስላለች፣ ምንስ መሆን አለባት የሚሉት ጉዳይ ላይ በመምከርም በመሳተፍም በርካታ ሊቃውንት እዚህ ተገኝቷል። እንደነ ርዕሰ ሊቃውንት አባ ገብረ ኪዳንን ጨምሮ በሌሎችም ለምሳሌ አሁን ላይ ችግር ላይ የሚገኙበት ጉባኤያት የሚገኙበት አባቶች ጭምር ሳይቀር እዚህ ቦታ ላይ ተገኝተው እየመከሩ የነበረበት ጉዳይ ነው ያለው። አብዛኞቹ እንግዲህ ከሞላ ጎደል ተሳትፈዋል ማለት ይቻላል።
ጥሩ እንግዲህ ያው በእነዚህ ቀናቶች የተለያዩ ርዕሰ ጉዳዮች ሲነሱ ቆይቷልና ዛሬ በማጠቃለያ ምን አይነት ሐሳቦች ሲነሱ ነበር እንደው በተለይ ምዕመናን ሲጠብቁት ከነበሩት ርዕሰ ጉዳይ አንፃር የታዩ ርዕሰ ጉዳዮች ምን ያክል ጥሩ ነበሩ ብለህ አያቸው? አዎ እንግዲህ የአባቶቻችን የሊቃውንትን እኛ ጥሩ ናቸው አይደሉም ለማለት ምን ያህል አቅም አለን ባንልም ያው አባቶቻችን ያስፈልጋል ባሏቸው ጉዳዮች ላይ በደንብ ተነጋግረዋል። ጧት ላይ በተለይም ለሚዲያ ዝግ በነበረውና ቤተክርስቲያን በምን አይነት ሁኔታዎች መወያየት አለባት የሚሉትን ጉዳዮች በጣም ወሳኝ በሆኑ ጉዳዮች በተለይም በነገረ ክርስቶስ በነገረ ማርያምና ስለ ዕቅበተ ሃይማኖት እንደዚሁም ትርጓሜ ላይ የሚነሱ ለምሳሌ ፖለቲካዊ ስርዓት ያላቸው ጭምር ይህ ቤተክርስቲያን እከሌ ብሔርን ትጠላለች እንዲህ አይነት ጉዳዮች አሉ በሚሏቸው ጉዳዮች ላይ እንዴት ነው የሚታረቁት በዘመን ሂደት ውስጥ በጊዜ ሁኔታ ውስጥ እንዴት መጡ የሚሏቸውና በዘመናችን ያለነውስ ሊቃውንት በዘመኑ ከሚግባባው ቋንቋ ጋር እንዴት ማስታረቅ አለብን ምንድነው የሚፈታው የትኛውስ ነው የሚታረቀው ምን ለማለት ተፈልጎ ነው በሚሉት ጉዳዮች ላይ በስፋት ተነስቷል። በተለይም ደግሞ በነገረ ማርያምና ነገረ ክርስቶስ ላይ በተለያዩ ሚዲያዎች በማይገባም በተገባም ብቻ ሁሉንም ህሙግ በሆነ መልኩ ወይም ደግሞ ባልተፍታታ መልኩ ለሁሉም የሚቀርቡ ጉዳዮች ነበሩ። እዚህ ላይ ግን የደማ ሐሳብ በጣም ክርክር ተነስቶ ከሁሉም የመጡት ያው ዓለም አቀፍ ነው ከሁሉም ቦታ የመጡ አባቶች ነው ያሉትና ሐሳቦች ተነስተው ምን ለማለት እንደተፈለገ የሚጠየቁት ጥያቄዎች ተብራርተውበት የጋራ አቋም ለመያዝ እንግዲህ ከሰዓት አሁን ጧት አካባቢ አጠቃላይ እስከ ምሳ ሰዓት ያለው ነው እኛ እዚህ ስቱዲዮ እስክንገባ ድረስ የነበሩት እነዚህ ነበሩ። እነዚህ ብቻ ሳይሆን በአምስት ቡድን ተከፍሎ መነሳት ያለባቸውን ሐሳቦች በጠቅላላ በሊቃውንቱ ተነስተው በእነዚህ ጉዳዮች ላይ ሲባሉ በዋናነት ግን ነገረ ክርስቶስ ላይ በነገረ ክርስቶስ ላይ እኛና መናፍቃን በተዋህዶ ደግሞ ውስጥ ያሉት የወጡት በተለይ ቅባትና ጸጋ የሚባሉ ተዋህዶ ግን ያልሆኑ በተለይም ባሉባቸው ቦታዎች ላይ በርካታ ችግር የሚፈጥሩ ሰዎች ምንድነው የሚያምኑት የሚያነሱት ጥያቄ ምንድነው በመጽሐፍ ቅዱስ በሌሎችም በሃይማኖት አበው እንዴት ነው የሚብራሩት አንድምታ ትርጓሜ ሐተታዎቻችን እንዴት ነው የሚነሳው የሚለውን ከጥንት ትርጓሜ ከብሉይ ኪዳንና ከሐዲስ ኪዳን በማንጸር በተለይም ቤተክርስቲያን ካሏት ሁለቱ ታሪካዊ የጉባኤ ቤቶች አሉ አንጾኪያና እስክንድርያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሁለቱንም አብራ የያዘችበት ስለመሆኑን አብራርተው በተለይም ደግሞ እንደነዚህ አይነት ሐሳቦች ሲነሱ አንደኛ ዝግ የሆነበትም ጉዳይ ይህ ጉዳይ ለሊቃውንቱ እንዴት ነው የሚነገረው ለቴዎሎጂያን እንዴት ነው የሚብራራው ስለዚህ በቲክቶክ አሁን እነዚህ ነገሮች ቢወጡ ከምእመናን አእምሮ ውጪ የሆነ በጣም በነገረ ስጋዌ በነገረ ስላሴ ላይ የሚነሱት ትምህርቶች በእመቤታችን በቅድስት ድንግል ማርያም ላይ የሚነሱት ትምህርቶች በሊቃውንት ቋንቋ እንዴት ነው የሚገለጹት በጉባኤ ቤት ቦምበር ያሉት ሐሳቦች እንዴት ነው የሚፍታቱት የሚሉት ሊቃውንት በሊቃውንት ቋንቋ በዚህ በኩል ገልጸውታል። ትልቅ አጽንኦት ሲሰጥበት የነበረው በተለይም መምህራን የሚሆን ዕቅበተ እምነት በተለይም በቲክቶክ ላይ የሚሰሩት ከፍተኛ ጥንቃቄ ማድረግ እንዳለባቸው የሚያሳስቡ ነበሩ። ምክንያቱም ነገረ ሃይማኖት በአንድ ጥቅስ እንደማይመሰረት ሁሉ በመጽሐፍ ቅዱስ አገኘሁት ወይም ደግሞ ከድርሳናት አገኘሁት ወይም ከሃይማኖት አበው እንዲህ ይላል በሚሉት ዶክትሪን አይሰራም ከዚህ አንፃር ይፈታል። ይሄን ለማለት ደግሞ መልስ መስጠት ያለባቸው ሊቃውንቶች እንደመሆናቸውና አሁን ላይ ግን ሁሉም ዝሩ ሆኖ እየተሰጠ መሆኑ ቤተክርስቲያኒቷን ለሌላ ነገር አሳልፎ እንደሰጣትና በዚህም ብቻ ሳይሆኑ በርካታ ነጥቦች ተነስተዋል። እንግዲህ አዋጆችና የአቋም መግለጫዎችም ይኖራሉ ብለን እንጠብቃለን። ከሞላ ጎደል ግን በዋናነት አንኳር ነጥቦቹ ግን እነዚህ ነበሩ። መልካም እንግዲህ ያው አንተ የጠዋቱን ውሎ ነው የተመለከትከውና ምናልባት ከሰዓት በኋላ ባልደረቦቻችንም እዛ ቆይተው መጥተዋልና እነሱ ደግሞ ከዜና ወጃ በኋላ በተለይም ደግሞ አፈጻጸሙ ምንድን ነበር የሚመስለው የሚለው ለተመልካቾቻችን ስለሚያቀርቡ ካንተ ጋር የነበረን ቆይታ እዚህ ጋር ያበቃል። ስለሰጠን ማብራሪያ እጅግ አድርገን እናመሰግናለን። እዚህ ይርስተልን። እኔም አመሰግናለሁ። ክብራና ክብራት ተመልካቾቻችን አሁን ደግሞ ቤተክርስቲያናችን በዛሬው ዕለት ታስበው ከሚውሉ ቅዱሳን መካከል ሊቁ ቅዱስ እለእስክንድሮስን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ጉባኤ ኒቄያን በሊቀ መንበርነት የመራ በበጎ አጠባበቅም መንጋውን የጠበቀ አርዮስንም ተከራክሮ ክህደቱን ግልጽ ያደረገ አባት ነው ቅዱስ እለእስክንድሮስ። ቅዱስ እለእስክንድሮስ ወላጆቹ ደጎች ምእመናን፣ እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጧ አደገ። አባ መክሲሞስ አናጉንስጢስነት፣ አባ ቴዎናስ ዲቁና፣ ተፍጻሜተ ሰማዕት ቅዱስ ጴጥሮስም ቅስና ሹመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው።
አባ ጴጥሮስ ግን የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ፣ ልብሴን አርዮስ ቀደዳት አለኝ። ይህም የባህሪ አንድነቴን ለያት ማለት ነው። ውግዘቱንም እንድንጨምርበት እርሱ አዘዘኝ አላቸው። ደግሞ እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም እለእስክንድሮስ እንዲሾምና አርዮስን እንዳይቀበሉት በምንም ሥራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባ ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ በመፍታቱና ቅስናን በመሾሙ ከመንበረ ሲመቱ በድንገት ሞተ። ያለ 6 ወርም አልተቀመጠም። ከዚህ በኋላ እለእስክንድሮስ ሊቀ ጵጵስና ተሾመ። አርዮስንም ከወገኖቹ ጋር አወገዘው። የሀገር ታላላቆችም ከሕዝቡ መጡ። ከውግዘቱ እንዲፈታውም ለመኑት። በውግዘት ላይ ውግዘት እንዲጨምር እንጂ እንዳይፈታው አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሂዶ በግፍ አወገዘኝ ብሎ እለእስክንድሮስን ከሰሰው። ለዚህም ንጉሡ 318 የከበሩ አባቶችን በኒቅያ ከተማ ሰበሰበ። የከበረ እለእስክንድሮስ ተመርጦ ለጉባኤው ሊቀመንበር ሲሆን አትናቴዎስም ጸሐፊ ነበር። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስም ከአባቱ ከአብ ጋር ከሕይወቱ ከመንፈስ ቅዱስም ጋር በመለኮቱ ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አስወጡት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላም ይህ አባት እለእስክንድሮስ ወደ መንበረ ሲመቱ በድል ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበር 17 ዓመት ኖሮ በሰላም አረፈ። አምላከ ቅዱሳን ከቅዱሳኑ ምልጃና ጸሎት ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መርሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።